إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله ثم أما بعد فإن خير الحديث كتاب الله تعالى وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أيها الإخوة أحييكم بتحية الإسلام قائلا السلام عليكم ورحمة الله وبركاته. يني رأس يمي هنو من دنو ألا وهو التوحيد أولا. توحيد كدميا للستو يقبال كهلم بلاي توحيد يمجمريانتوننا قدامينتون لياغن يقبال. سلازي إن شاء الله أدندن وأطنطن حول هذا الموضوع المبارك بزيبة تكبروا تلاك بهونو رئيس سوريا الله سبحانه وتعالى اسكفك أدلين يجزي قدب درس اقويا لهم علتنو نا حول التوحيد بتوحيد زوريا يهون المالتنو إن شاء الله. توحيد لا من دنو التوحيد أولا مجمرات توحيد مهون عن لبتي من لو لا من دنو. لماذا اخترنا هذا الموضوع العظيم؟ إيه ننتلك رأس مانساتو لمن أسفل لقى بزو مكنيتوش لتقصي يچلالو ዋናዎቹ ግን እንደሚከተሉት ነው። አንደኛ ተጨባጫችንን ስንመለከተው አያሌ ዱዓቶች የዳዕዋቸው አቅጣጫ ተውሂድ መሆን ሲገባው ተውሂድን አይደለም መጀመሪያ መጨረሻ ማላደረጉት። ብዙ ዱዓቶቻችን هداهم الله وسددهم الله سبحانه وتعالى ያስተካክላቸውና توحيدن يقمسوم هونو يالقمسو يدعوا اقطاچاچو توحيد تكور አይደለም። ይህ ለምን ሆነ ወደፊት እንመጣበታለን ኢንሻአላህ ወደ ውስጥ ዝርዝር ስንመጣ ማለት ነው። በሁለተኛ ደረጃ የአንድ ሰው እጣ ፈንታው የሚለየው ሰዓደቱሁ ወሸቃወቱሁ አንድ ሙእሚን ወይም አንዲት ሙእመን በዱንያም በአኺራ እድለቢስ ወይም ደሞ እድለኛ መሆን የምትችለው ወይም ደሞ ሳሊሃ ወይም ደሞ ሳሊህ ሊሆን የሚችለው በተውሂድ ስለሆነ ነው። ጀነትን መውረስ የሚችሉት ተውሂዳቸው ምሉእ የሆኑ ሰዎች ብቻ ናቸው። አንድ ሰው በመጀመሪያ ተውሂዱ ካልተስተካከለ ሌላው ስራው በሙሉ አይታይለትም ከአላህ ዘንድ። وبه تصب الموازين وبه تتطاير الصحف بتوحيد مكنيت ميزان يقمط عليك يامقام بتوحيد مكنيت مصحفت እንደ ወፍ ይበራሉ። ስለዚህ የሰው ልጅ ዋስትናውን የሚያስጠብቀው መጀመሪያ በምንድነው? በተውሂድ ነው። እና ኢንሻአላህ የዛሬው ርዕሳችን የሚሆነው ምንድነው? التوحيد اولا ቅድሚያ ተውሂድ ሊያገኝ ይገባል እንላለን በተቀስኳቸው ምክንያቶች አማካኝነት። በመጀመሪያ የምናየው ነጥብ ምንድነው? يجب العناية والاهتمام بالتوحيد اولا ከየትኛውም አርዕስት በፊት ተውሂድ ትኩረትና እንዲሁም ኢህቲማም ቅድሚያ ሊያገኝ ይገባዋል። ለምን ከተባለ الله سبحانه وتعالى جنتንም جهنمን የፈጠረው የሰው ልጅንም የፈጠረው ለምንድነው? ለተውሂድ ነው። يقول الله سبحانه جل وعلا الله سبحانه وتعالى من ይላል وما خلقت الجن والإنس إلا ليعبدون وما خلقت الجن والإنس إلا ليعبدون ሰውንም ሆነ አጋንንትን አልፈጠርኳቸውም እኔን ሊገዙኝ እንጂ ይላል አላህ Subhanahu Wa Ta'ala። ነቢያትን መልእክተኞችን ሲልክ በመጀመሪያ አንደበታቸው እንዲፈታ ያደረገው በምንድነው? በተውሂድ ነቢያት ወይ መልእክተኞች
የህዝባቸውን ጆሮ ለመጀመሪያ ጊዜ የቆረቆሩት በምን ድምጻቸው ነው? በተውሂድ። ነቢያት ከህዝቦቻቸው ጋር በሰይፍም ሆነ በተለያዩ ነገር የተጋጩት ወይም ደግሞ የተፋለሙት በምን ምክንያት ነው? በተውሂድ። ይህንን በማስመልከት አላህ Subhanahu Wa Ta'ala ምን ይላል? ወለቀድ በዓስና ፊ ኩሊ ኡመት ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት። በርግጥም ወደ እያንዳንዱ ማህበረሰብና ህዝብ መልእክተኛን ልከናል። ምን በማለት? አን ይዕቡዱ ላህ አላህን ተገዙ በማለት፣ ወጅተኒቡ ጣጉት እንዲሁም ጣዖታትን ራቁ በማለት መልእክተኛን ልከናል ይላል። ዳዕዋ ሲያደርግ ዳዕዋው በተውሂድ ያልተፈታ ምላሱ በተውሂድ ያልተገራ ዳዒ ምንኛ ተበድሏል። ኡማውንስ ምንኛ በድሏል። እድለቢስም ነው። ለምን ከተባለ አላህ Subhanahu Wa Ta'ala ምን እያለ ነው? ወለቀድ በዓስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት። ወደ እያንዳንዱ ማህበረሰብ መልእክተኞችን በእርግጥ ልከናል። ምን በማለት? አን ይዕቡዱ ላህ ወጅተኒቡ ጣጉት አላህን ተገዙ ጣዖታትንም ራቁ። أيها الإخوة በጣም የሚገርመውና ومن الأسف الشديد እጅግ በጣም የሚያሳዝነው በአንድ የዳዕዋ ቦታ ላይ የገጠመኝ ልንገራችሁ። ሰዎች አንዴ ከእውነት ዝንፍ ማለት ሲጀምሩ አለያም ተውሂድ ላይ ያላቸው ትኩረት እየቀጨጨና እየቀነሰ ሲመጣ ወዴት እንደሚመራቸው من ضل عن التوحيد ከተውሂድ ዝንፍ ያለ ሰው ምን እንደሚገጥመው ጎንደር ዩኒቨርሲቲ ዳዕዋ ቦታ ነው። ሁለት ዳዒዎች ለዳዕዋ ቀርበው ወለቀድ በዓስና ፊ ኩሊ ኡመት ረሱላን ሊኑተሚመ መካሪመ الأخلاق ብለው በዚህ መልኩ ነው ያስተማሩት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቁርአኑን ባግባቡ ማንበብ እንኳን አንድ ነገር ነው። በርግጥም ወደ እያንዳንዱ ህዝብ መልእክተኛ ልከናል። መካሪም الأخلاق እጅግ የተዋቡና የመጠቁ ባህሪያትን ለሰው ልጆች ለማላበስ በሚል ነበር የተናገሩት። ናም ረሱላችን አለይሂ ሰላቱ ወሰለም በአንድ ሐዲስ ላይ ምንድነው ያሉት? ኢነማ ቡዒስቱ ሊኡተሚመ መካሪም الأخلاق እኔ የተላኩትኝ እጅግ የተዋቡና የመጠቁ የሆኑ ባህሪያትን ለሰው ልጆች ለማላበስ ነው ያሉት ረሱል አለይሂ ሰላቱ ወሰለም። ነገር ግን ቁርአን አያን እንደ ቅድሚያነቱ የቁርአን አዩን አስቀምጦ ተውሂድ መጀመሪያ እንደሚገባው ተናግሮ ከዛ በኋላ ወደ ሌሎች አርዕስት መሄዱ ያባት ነው፣ ትክክለኛም ነው። በነገራችን ላይ ዘመኑ ያዘመናቸው አንዳንድ ዱዓት ወንድሞቻችን ሀዳሁሙላህ አላህ ትክክለኛውን መንገድ ይምራቸው ያልተረዱት ነገር ما هو مكارم الأخلاق أو خير مكارم الأخلاق أو أفضل مكارم الأخلاق የአኽላቆች ሁሉ እጅግ የተዋበውና ምጡቅ የሚባለው خلق ማን ነው ከተባለ هو توحيد الله سبحانه جل وعلا። አንድ ሰው የመጠቀ خلق የመጠቀ ስብዕና ታላቅ ስብዕና አለው የሚባለው መቼ ነው? ተውሂድን ሲቀበል ነው። አላህ Subhanahu Wa Ta'ala ነቢያት የመጀመሪያ የዳዕዋቸው ርዕስ ተውሂድ ስለመሆኑ አለያም የሰው ልጆችን إخراج الناس من عبادة العباد إلى عبادة رب العباد መልእክተኞች የመጀመሪያ ተግባራቸው ምንድነው? የሰው ልጆችን ከሰው ባርነት ወደ አንድ አያሉ ፈጣሪ ባርነት ምን ማድረግ ነው? መመለስ ነው። ከፍጡራን ባርነት ወደ አያሉ አላህ Subhanahu Wa Ta'ala ባርነት መመለስ ነው። ለዚህም አሁን የቀራሁት ወይም ደግሞ ያነበብኩት የቁርአን አያ የመጀመሪያው ተጠቃሽ ነው። አላህ Subhanahu Wa Ta'ala በተለያዩ የቁርአን አያቶች የተውሂድን አስፈላጊነትና አንገብጋቢነት ጠቅሷል። በዚህ ውስንና ምጥን
ሰዓት ወይም ደቂቃ ውስጥ እኔ ተናግሬ መጨረስ አልችልም አላህ Subhanahu Wa Ta'ala ሁሉም ነቢያቶች ወደ ተውሂድ የተጣሩ ለመሆናቸው ሁሎችም አንዲት ቃል ነበር የተናገሩት ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ ሱረቱ ሁድ ላይ ስለ ነቢያቶች ታሪክ ሲናገር ስለ ነቢያቶች ገድል ሲናገር አላህ Subhanahu Wa Ta'ala ምን ይላል እያንዳንዱ ነቢይ ለህዝቡ ያስተላለፈው መልእክት ምንድነው ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ ወገኖች ሆይ አላህ Subhanahu Wa Ta'ala ብቻ ተገዙ ከአላህ ውጭ የሚመለክ ነገር የለም ለዚህም ነው አንድ ዳዒ ተውሂድን ትኩረት አድርጎ የማይንቀሳቀስ ከሆነ فقد ظلم وظلم نفسه ራሱንም በድሏል ዳዕዋውንም በድሏል ኡማውንም በድሏል